ሰላም ለክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ክቡራን አባቶቻችን ሊቃውንተ ቤተክርስቲያን፣ መምህራን፣ ቀሳውስት፣ ዲያቆናት፣ መዘምራን በየማዕረጋችሁ ለሰማይ ከዋክብትን ለምድር እጽዋትን ውበት ያደረገ እግዚአብሔር ለዚች ታላቅ ቤተክርስቲያን ውበት ያደረጋችሁ የእግዚአብሔር ቤተሰቦች በኃያሉ በእግዚአብሔር ስም እንደምን ዋላችሁ? እስከዚህች ዕለትና ሰዓት ከኃጢአታችን ብዛት እንደ ሰውነታችንን ክፋት ሳይመለከት በቸርነቱ በይቅርታው አቅፎ ደግፎን እስከዚህች ዕለትና ሰዓት አድርሶን በዚህ በተቀደሰው ተራራ ለተቀደሰ ዓላማ በቤቱ የሰበሰበን የድንግል ማርያም ልጅ መድኃኔዓለም ከፀሐይ መውጫ እስከ ፀሐይ መግቢያ በፍጥረታቱ አንደበት ስሙ የተመሰገነ ይሁን። እንደ እግዚአብሔር መልካም ፈቃድ የተለመደውን ተከታታይ የቅዱስ ጳውሎስን መልእክት ትምህርት ነው የምንማማረው። አዲስ የመጣችሁ ካላችሁ የቅዱስ ጳውሎስን መልእክት አንደኛ ቆሮንቶስ ዛሬ የምንማረው ምዕራፍ 8 ነው ማለት ነው። አንደኛ ቆሮንቶስ ማለት ወደ ቆሮንቶስ ምዕመናን የተላከ የተጻፈ ይጽናኑበት ዘንድ ይረጋጉበት ዘንድ ይማሩበት ዘንድ እግዚአብሔርን ያውቁበትና ይፈሩበት ያመልኩበት ዘንድ ፍቅረ እግዚአብሔር እንዲገባቸው በአካል ተገኝቶ ባለማስተማሩ ምዕመናን ተስፋ ቆርጠው እንዳይበተኑ በቆሮንቶስ አቴንስ ግሪክ የሚኖሩ ምዕመናን ለነሱ የተላከ ትምህርት ነው ማለት ነው። መልእክት ከመጀመሪያው ጀምሮ ስለተማማር ነው ወደዚያ እንመለስም። በእያንዳንዱ አንቀጽ ምዕራፍ ወይም እያንዳንዱ ምዕራፍ ስናነበው ደግሞ የየራሱ ዓላማ አለ። መነሻ አለው፣ መድረሻ አለው፣ ምክንያትም አለ። ባለፈው ለምሳሌ አጠቃላይ የሰው ልጅ በሥርዓተ ጋብቻ እንዴት መኖር እንዳለበት በዚህ ምድር ላይ ሲኖር ልዩ የሆነ ጸጋ የተሰጠው ሰው አግብቶ ወልዶ ከብዶ መኖር እንዳለበት፣ ሌላው ደግሞ አቅሙ በላይ የሆነ ወይም እግዚአብሔር መንፈስ ቅዱስ አነሳቶ ከቻለው ደግሞ የምናኔዓለምን እንደራሱ እንደኔ ብትሆኑ ከቻላችሁ ብሎ ቅዱስ ጳውሎስ ያስተማረው ሁለት አይነት አማራጭ መንገዶች እንዳሉ አስረግጦ ነግሮናል። የሕይወት መንገድ ማለት ነው። አንደኛው በምናኔ መኖር ነው። ያው የመጀመሪያው በጋብቻ መኖር ነው። ሁለተኛ እንዳማራጭ ደግሞ ለቻለ ደግሞ በምናኔ መኖር ነው። ይህን ሁለት መስመሮች አስቀምጦ ቅዱስ ጳውሎስ በደንብ አድርጎ ከዚያ ውጭ መኖር ግን አግባብ እንዳልሆነ፣ ሕገ እግዚአብሔርን ለመጠበቅ እንደማይቻል፣ ብዙ ፈተና እንደሚገጥመው፣ ድቀት እንደሚመጣ አስረግጦ ነግሮናል። ዛሬ ደግሞ የሚነግረን በምዕራፍ 8 ላይ ስታነቡ ስለ ጣዖትና የጣዖትን መስዋዕት መብላት ያለው ተጽዕኖ፣ በአንጻሩ እንደገና ስለ መብላትና ስላለ መብላት ወንድም የሚያስቀይም መብል ካለ፣ ሰውን የሚያስቀይም መብል ካለ፣ ሰዎች የሚሰናከሉበት መብል ካለ ለፍቅር ሲባል ወንድምን ላለማሰናከል ላለማስቀየም መተው እንደሚቻል አስረግጦ ራሱ ቅዱስ ጳውሎስ ሐዋርያው ይነግረናል። በመጀመሪያ ደረጃ ጣዖት ምንድን ነው ራሱ የሚለውን እናያለን። ስለ ጣዖት መስዋዕት፣ ለጣዖት የተሰዋ ስለ መብላት፣ ስለዚያ ከማውራታችን በፊት ጣዖት ምንድን ነው የሚለው ስንመለከተው ከተለያየ ፍጡር እንጨት ሊሆን ይችላል። እንጨት ጠርቦ በአደባባይ አቁሞ አምላክ ነው ብለን የምንከተል ከሆነ ጣዖት ይባላል። ሐውልት ድንጋይ ሊሆን ይችላል። ሐውልት ሰርተን ጥርብ ጠርበን ድንጋይ ጠርበን አለዝበን ለዚያ የምንበረከክ በእግዚአብሔር ቦታ እሱን የምናስቀምጠው ከሆነ ጣዖት ይባላል። ያ ማለት ሌላው ከእንስሳት ምስል ሊሆን ይችላል። የላም የበሬ ዘንዶ ሊሆን ይችላል። አዞ ሊሆን ይችላል። ሌላው ፈረስ ሊሆን ይችላል። በቅሎ ሊሆን ይችላል። ግመል ሊሆን ይችላል። በግኙም ፍየል በእንስሳት አምሳል የተሰራ ማንኛውንም ሐውልት ማንኛውንም ምስል መከተል ጣዖት ይባላል። በአጠቃላይ ፍጹም ክደት እግዚአብሔር መካድ ነው ጣዖት። ከቃሉ በላችሁ ማንን መካድ ነው? በቃ ጣዖት ማምለክ ማለት እግዚአብሔር መካድ። አንተ አልፈጠርከኝም እንጨቱ ይሻለኛል ማለት፣ ድንጋዩ ይሻለኛል ብሎ የእግዚአብሔርን ክብር ለድንጋይ መስጠት ማለት ነው። ኤርምያስ ነቢዩ ምን ይላል? ዘያመልክ በፍጡር ርጉም ውእቱ ይላል። ፍጡር የሚያመልክ የተረገመ ነው ይላል። እስኪ በሉ
ፍጡር የሚያመልክ የተረገመ። ድንጋይ የሚያመልክ ካለ ምን ያለ ነው? እንጨት የሚያመልክ ካለ ምክንያቱም የሚመለከው በሰማይ በምድር አንድ ነው። ከዚያ ውጭ የሚመለክ አንድም የለም። እሱ ማን ነው ከተባለ ዓለማት ሳይፈጠሩ የነበረ ነበረ ብለን የምናምነው ግን የት ይኖር ነበር ብለን ቦታ የማንጠቅስለት የዓለማት ፈጣሪ ዓለማትን ካለመኖር ወደ መኖር እምሃበ አልቦ ሀበቡ ካለመኖር ወደ መኖር አጥቶ ርበ ሰማይ ይህን የሰማይ ስፋት ግዘፈ ምድር የምድር ግዝፈት መቀመቃት አየራቱ ባህሩን ውቅያኖሱን ፍጥረትን በሙሉ ፈጥሮ በመዳፉ ይዞ የሚገዛ ብቸኛ ገዥ የሚመለከው እግዚአብሔር ብቻ ነው። ከዚህ ውጭ የሚመለክ የለም። አንዳንድ ጊዜ በዚህ በመናፍቃኑ ዓለም ምንም ሳይገባቸው ዝም ብለው የሚጫጫው ሰዎች አሉና እኛ የተለያየ አማልክት እንዳለን ለምሳሌ ቅዱሳን በአምልኮ ደረጃ እንደምናስባቸው አድርገው የሚያስቡ አሉ። እመቤታችን እንደዚያ የሚያስቡ አሉ። ሚካኤል፣ ገብርኤል፣ መላእክት እንደዚያ የሚያስቡ አሉ። ከእግዚአብሔር ውጭ የሚመለክ የለም። በአምልኮ ደረጃ ከእግዚአብሔር ጋር የምናወዳደረው አንድም የለም። የሚመለከው በሰማይ በምድር ማን ብቻ ነው? እግዚአብሔር ነው። ይህንን የሚፈልግ ቅዱስም የለም። ይህን የሚፈልግ መልአክም የለም። ይህንን የሚፈልግ አንዲትም ቅድስትም የለችም። በሰማይ በምድር የሚመለከው ማን ብቻ ነው ሲባል እግዚአብሔር ብቻ ነው የሚመለከው። ክብር በየደረጃው የተሰጣቸው ቅዱሳን አባቶቻችን እናቶቻችን አሉ። መላእክት አሉ። ንግሥተ ንግሥታት ከሁሉ በላይ ንግሥት የሆነች በሰማይ በምድር ንግሥታችን የአምላካችን እናት ወልዳ ያሳየችን መስታወታችን ድንግል ማርያም የእርሷ ከፍጡራን በላይ ክብር አለ ብላ ቤተክርስቲያን በደረጃ አስቀምጣለች። ከእግዚአብሔር ቀጥላ ክብር አለ። በአምልኮ ግን አንድ እግዚአብሔር ብቻ ነው የሚመለከው። በዚህ ደረጃ ሊቀመጥ የሚችል ምንም የለም። ማን ብቻ ነው? እግዚአብሔር ብቻ ነው። አያችሁ፣ ይህን ባለማወቃቸው ነው ሰዎች አምልኮና ክብር ይቀላቀልባቸዋል። አያችሁ፣ አምልኮና ክብርን መለየት የማይችሉ በዓለም ብዙ ሰዎች አሉ። ብዙ ከንቱ ሰዎች በየአዳራሽ የሚጮሁ ይናሳብ ቤተክርስቲያኗም ጭራሽ በዚህ ሊነቁ ሲጀመር የሚመለክ እግዚአብሔር ብቻ ነው ብላ እነኚህ ሁሉ ባለ ሃይማኖቶችም ሃይማኖቶቹ ራሱ ሳይፈጠሩ ያለ አንድ እግዚአብሔር ሌላ የሚመለክ የለም ብላ ያስተማረችው የእኛ ቤተክርስቲያን ናት። ከቃሉ ጋር ናችሁ? ማን ያስተማረው? እነኚህ አሁን የመጡት ሃይማኖቶችም መጥቶቹ በአጠቃላይ ማለት ነው። እነኚህ ሳይመጡ እነኚህ የዚህ እምነት ሰባኪዎችም ሳይፈጠሩ ሳይመጡ ራሱ ክርስቶስ ወደዚህ ምድር መጥቶ ሳይወለድ በሰማይ በምድር የምመለከው እኔ ብቻ ነኝ ብሎ እግዚአብሔር ለሙሴ በሰጠው መሰረት 960 ዓመት ሙሉ የኛ ቤተክርስቲያን ናት የሚመለክ አንድ እግዚአብሔር ነው ብላ ስታስተምር የነበር። ከቃሉ ጋር ናችሁ? በዚህ በኦሪት ዘጸአት ምዕራፍ 20 ነው። ኦሪት ዘጸአት ምዕራፍ 20 ላይ ለሙሴ እግዚአብሔር ትእዛዛትን ሲሰጠው የመጀመሪያው የሕግ ሁሉ የበላይ ገዥ አስተዳዳሪ መሪ ያደረገው ሕግጋት ሁሉ የሱ የበታች ሆኖለት ያለ እኔ ሌላ አምላክ ምን አትበል ነው። ንገሩ እስኪ በሉ፣ ያለ እኔ በሉ ሌላ አምላክ አታምልክ። ምን አትበል? አያችሁ፣ ይሄ በቀዳማዊ ምኒልክ በንግሥት ሳባ ዘመን ሰሎሞን እስራኤልን በሚገዛበት ዘመን የዳዊት ልጅ ቅድመ ልደተ ክርስቶስ 960 ዓመት ዓለም ላይ ከታቦተ ጽዮን ጋር የመጣው ሕግ ወደኛ ነው። ከዓለም ቀድማ የኛ ቤተክርስቲያን ከአይሁድ ቀጥላ ይህን ሕግ ተቀብላለች። ያለ እኔ ሌላ አምላክ አታምልክ በሰማይም በምድርም ቢሆን ብላ ስታስተምር 900 ዓመት ቆይታለች ቤተክርስቲያኗ። አዲስ ኪዳን ከመጣ በኋላ ያን አዋሂዳ ቀጥላለች። ያለ እግዚአብሔር ሌላ እንደማይመለክ ያንኑ አስተምሮ ቀጥላለች ማለት ነው። ከየት የመጡ ናቸው ዛሬ አምልኮ ስለኛ አምልኮ የተደበላለቀ አድርገው የሚያወሩት የሚያስቡት እነማን ናቸው? ነው ሳይፈጠሩ ሰብከንኛ ሳይፈጠሩ እኛ ጽፈን ለዓለም መስክረን ለዓለም አውጀን። ስለዚህ ያለ እኔ ሌላ አምላክ አታምልክ አለ። ይሄ የሕግ ሁሉ ርዕስ ይባላል። የመጨረሻ የሕግጋት ገዥ ነው። በኦሪት መጽሐፍ ላይ 660 ሕግ አለ። በነገራችን ላይ የሚታወቀው 10 ትእዛዛት ኦሪት ናቸው። ያለ እኔ ሌላ አምላክ አታምልክ፣ ሰንበትን አክብር፣ እናት አባትህን አክብር፣ አትግደል፣ አታመንዝር፣ አትስረቅ የሚሉ ትእዛዛት አሉ አይደል? እነሱ አሉ ሰው የሚያውቅ ያለን ትእዛዛት ሲባል እነኚህ አርዕስተ ሕግጋት ይባላሉ። እነኚህ የሕግ ሁሉ ርዕስ ናቸው፣ የበላይ ማለት ነው። አፈጻጸም የሚባል ደግሞ አለ አይደል? አንድ አንቀጽ ይኖርና በስሩ ንዑሳን አንቀጾች አሉ። የዚህ አፈጻጸም የሚተነትኑ ማለት ነው። ከዚህ የተወሰደ ነው። ማንኛውም ስርዓተ ሕግ ከሌላ የመጣ የትም የለም። ከየትኛውም ፕላኔት የመጣ ሕግ የለም። መነሻው ይሄ ነው።
10 ዛዛተ ኦሪት 10 አርዕስት ናቸው። በስራቸው ደግሞ እጅግ ሲተነተን ያለኔ ሌላ አምላክ አታምልክ ካለ በኋላ በስሩ ለምሳሌ እንጨት የሚያመልክ ድንጋይ የሚያመልክ እንትን የሚያመልክ ይሄ ቅጣት ይገባዋል ይሄ ይገባዋል እያለ ይተነትናል። የሁሉ ነው በአጠቃላይ በኦሪት ያለው በብሉይ ኪዳን በሙሴ አማካኝነት የተጻፈው ከአርዕስተ ሕጉ ቀጥሎ እስከ ዝርዝሩ ሲተነተንና ሲቆጠር በብሉይ ኪዳን ሊቃውንት 660 ሕግ አለ ማለት ነው። አፈጻጸሙ ሲተነተን የይት አምልክ ይተነተናል። ሰንበትን አክብር የሚለው ሰንበት አከባበር ይተነተናል። ሰንበትን የማያከብር የሚደረገው እርምጃ ይተነተናል። እናት አባትህን አምልክ ይልና ርዕስ ይሰጥና በስሩ እናት አባቱን የማያከብር ምን ይገባዋል የሚለውን ይተነትናል። አትስረቅ የሚል አለ። በዚያ ውስጥ ደግሞ የሚሰርቁ ሌቦች፣ አጭበርባሪዎች ምን ቅጣት እንደሚገባቸው በሰፊ ይተነትናል። አትግደል የሚል አለ። የሚገሉ ሰዎች ምን እንደሚገባቸው በስሩ ይተነትናል። 10ሩ ሲተነተኑ እስከ አፈጻጸማቸው 660 ሕግ አለ ማለት ነው በኦሪት መጽሐፍ። ግን ይሄ 660 ሕጉን እንተውና ይሄ ሁሉ 660 ሕግ ሊጠቅም የሚችለው ሊያጸድቅም ሊኮንንም የሚችለው ያለኔ ሌላ አምላክ አታምልክ የሚለው ሲጠበቅ ነው። ይሄ ከተሻረ ያ ሁሉ ሕግ ምንም ጥቅም የለውም። አያጸድቅም፣ አያስኮንንም፣ ገነትም አያስገባም፣ ሲኦልም አያስገባም። 660 ሕጉ የዚያ ሁሉ ክብር ዓላማው ያ ሁሉ ሕግ ምንድነው? ስራው ምንድነው? ሕጉ ምንድነው? ያ ሁሉ ሕግ ምንድነው ስራው ከተባለ ምን ለመጠበቅ ነው? ያለኔ ሌላ አምላክ ምን አትበል። ይሄን ሊጠብቁ ነው። አጥር ናቸው እነዚህ ሁሉ ጠባቂ ናቸው እንዳይነካ። ይሄ መሰረቱ ግን ምንድነው? ያለኔ ሌላ አምላክ አታምልክ ነው። በዚህ በመጽሐፈ ሄኖክ መጽሐፍ ይሄ ሚጠተ ብርሃናት የብርሃናትን መመላለስ ሙፃ ነፋሳት የነፋሳትን እስከ መስኮታቸው መውጫቸው መግቢያቸውን እንደገና ምህዋረ ከዋክብት የጨረቃ የፀሐይ የከዋክብት መንገድ መንቀሳቀሻቸውን ሰፍሮ ቆጥሮ የሚናገር መዓልትና ሌሊት ክረምትና በጋ እንዴት እንደሚፈራረቅ ዘመናት እንዴት እንደሚፈራረቁ እንደሚለዋወጡ ትንትን አድርጎ የሚያስረዳ መጽሐፍ ነው። አሁን ይሄ አቆጣጠራችን የምንጀምረው በምንድን ነው? በሰከንድ ነው አይደለ? ወደ ደቂቃ ያድጋል አይደለ? ሰከንድ ደቂቃ ላይ ይወለድ፣ ደቂቃው ደግሞ ምን ይወልዳል? ሰዓትን ይወልዳል። ሰዓት ምን ይወልዳል? ቀን ምን ይወልዳል? ሳምንት ምን ይወልዳል? ወር ምን ይወልዳል? ዓመት። ይሄንን በደንብ አድርጎ ጠንቅቆና ሰፍሮ ዓመቱን የሚቆጥረው በዓመት 365 ቀን በዘመነ ዮሐንስ 66 ቀን አለ ብሎ ሰፍሮ ቆጥሮ የሚናገረው የመጀመሪያው መጽሐፍ ሄኖክ ይባላል። መጽሐፈ ሄኖክ የጨረቃ የፀሐይ አቆጣጠር አለ፣ የሌሊት አቆጣጠር አለ፣ የቀን አቆጣጠር አለ። ይሄ ሁሉ ቀመር ሊቃውንት አባቶቻችን ቀመረው አቡሻክር ቢሉት መርሃውር ቢሉት ይሄ ባህር ሐሳብ ወይም ሐሳብ በባህር ብንለው የዘመን ቀመር በአጠቃላይ ዓለም ምህዋር የሚቆጠረው በዚህ መጽሐፍ መነሻነት እና በዚህ መጽሐፍ ላይ ሊቃውንት ሲያስቀምጡ ያለኔ ሌላ አምላክ አታምልክ የሚለው ይህንን በደንብ አድርጎ ሲገልጽ በምዕራፍ 5 ላይ መጽሐፈ ሄኖክ በትርጓሜያቸው ላይ በህልም ሁሉ ላይ አይቶት ነበርና እግዚአብሔር መንፈስ ቅዱስ እየገለጠለት ወርኢኩ እጽኦ መዓዛ አሰርተ ውስተ ርህበ ምድር ይላል። ያ ማለት ኢየሩሳሌም ተቀምጦ ወይም ገብረ ቅዱስ ተቀምጦ ወደ ታች ቆላማውን ዓለም በረሃውን ዓለም ተመለከትኩት ይላል። በራእይ ተመለከትኩት ቆላውን ዓለም ስመለከተው 10 የሽቱ እንጨቶችን ተመለከትኩ ይላል። በሌሊት በራእይ ከመላክ ጋር እየተነጋገረ ከቅዱስ ዑራኤል ጋር ሚካኤልም ገብርኤልም ሩፋኤልም ሌሎችም መላእክት በየጊዜው እየመጡ ያናግሩኛል ይላል መጽሐፈ ሄኖክ ምዕራፍ 6 ነው። የመጀመሪያው መልአክ መጣ ዑራኤል ይባላል። የሁለተኛው መልአክ መጣ ሩፋኤል ይባላል። ሶስተኛው መልአክ መጣ ገብርኤል ይባላል። አራተኛው መልአክ መጣ ሚካኤል ይባላል። አምስተኛው እያለ ይቀጥላል። እየመጡ በየቀኑ ያናግሩታል። ስለዚህ በተለይ ከቅዱስ ዑራኤል ጋር ደግሞ ዓለማትን በሙሉ አስጎብኝቶታል። ከዚህ እስከ ጽርሐ አርያም ያለው ማለት ዓለም ዓለማትን ጥንቅቅ አድርጎ ጎብኝቷል። እና ይሄ ሊቅ ሲጽፍ ምን አለ? ወደ ቆላማው ዓለም ተራራው ዓለም ላይ ተቀምጬ ቆላማውን ዓለም ይሄን በረሃውን ዓለም ተመለከትኩት ይላል። ያ ማለት ሲተረጉመው ደጋ የተባለው ኢየሩሳሌም ነው። ቆላማውን ዓለም ተመለከትኩት። በረሃው ማለት ደግሞ የሲና ምድረ በዳ ነው፣ እስከ ግብጽ ድረስ ያለው ነው። ወደ ግብጽ ያለው ቆላውን ዓለም ተመለከትኩት በራእይ ነው ያለው። ስመለከት 10 በጣም እጅግ መዓዛቸው የጣፈጠ ልዩ የሆኑ ሽቱ ያላቸው 10 እንጨቶችን ዛፎችን ተመለከትኩ። ስንት እንጨቶች? 10 እንጨቶችን አየሁ። ከዚያ በኋላ እነኛን እየተመለከትኩ ባለውበት ሰዓት ደግሞ 9ኙም በጣም መዓዛቸው ከሩቅ ይጣራል። በጣም መልካም የሆነ ሽቱ አላቸው።
የማይጠገብ ሽቱ ነው ያለ ከሩቅ ይጣራል ማለት ሽቱ የዘጠኙ ደግሞ አንዱ አለ ዘጠኙም እጥፍ ነው በአንድ ላይ ተጨምቀው የዚያን ያክል አይሸቱም አንዱ ከዘጠኙ ይበልጣል ሽቱ ይላል ነፍስን ከስጋ እስከመለየት ድረስ ሽቱ ከሩቅ ይጣራል ነፍስን ነጥቆ እስከመውሰድ ድረስ ይሸታል አስረኛው ነው አያችሁ ዘጠኙን ተጨፍልቀው የዚያን ያክል አይሸቱም ይላል አሁን ስለ ጽዋት ነው እየነገረን ያለው 10 እንጨቶች ማዕዛቸው ከሩቅ የሚጠራ ግን አለ ዘጠኙን ተጨፍልቀው ያንዱን ያክል አይሸቱም ማለት ያ ይበልጣቸዋል አለ ሁሉም የሱን ያክል አይሆንም ብሎ ይገልጽና ሲተረጉሙ ሊቃው ራእይ ስለሆነ መተርጎም አለበት በብሉይ ኪዳን ትምህርት የሚከብደው ምን መሰላችሁ መጽሐፈ ሄኖክ ይከብዳል ራእይ ነው ራእይ ደግሞ ተርጓሚ ይሻዋል በጣም ሩቆ መሄድ ይጠይቃል ስፋይ ምሮ ይጠይቃል ቅጥነተ ሊና ይጠይቃል እሱ ይከብዳል በሐዲስ ኪዳን ትምህርት ደግሞ ራእይ ዮሐንስ ይከብዳል ራእይ ስለሆነ ማለት ነው ራእይን መተርጎም ይከብዳል አያችሁ ገጸ ንባብ መተርጎም ቀላል ነው በጣም ተረድቶ ማስረዳት አይከብድም ሌላው መጽሐፍ ይሄ ራእይ ስለሆነ ራእዩ እንደ ራእዩ ተረጎማል ማለት ነው ስለዚህ እነኛ እንጨቶች 10 እንጨቶች የተባሉ ደጋው ላይ ተቀምጬ ማለት ኢየሩሳሌም ቀራንዮ ተቀምጦ ነው እያያለው ቆላውን ዓለም ተመለከትኩት ማለት ሲና በረሃ ቆላ ነውና ለኢየሩሳሌም በዚያ ውስጥ ደግሞ በበረሃው ውስጥ ደግሞ 10 እንጨቶች አየዋለ 10 እንጨቶች የተባሉ 10ቱ ትእዛዛተ ኦሪት ናቸው ማለት የሚገርም ነው ገና እኮ ወደፊት እንኳን ትእዛዛተ ኦሪት ገና አልተጻፉም ሄኖክ ላይ ነው እያወራን ያለው ሙሴ ላይ አይደለም ሙሴ የሚባል ሰው ሳይፈጠር አብርሃም ራሱ አልተፈጠረም ይስሐቅ የለም ያዕቆብ የለም ኖህ የለም ራሱ የአዳም 7ኛ ትውልድ ሄኖክ ነው እየተናገረ ያለው በኦሪት ዘፍጥረት ምዕራፍ 5 ላይ ሄኖክ ሳብዕ ማዳም የአዳም 7ኛ ትውልድ ነው ኖህ 10ኛ ነው 22ኛ አብርሃም ይስሐቅ ያዕቆብ ናቸው የሚቀጥለው ማለት እነኚህ ሁሉ ሳይፈጠሩ ነው ሲና ምድረ በዳን ያያያል የት ኢየሩሳሌም ነው ቀራንዮ ላይ ደብረ ቅዱስ የሚባለው ቀራንዮ ነው እዚያ ላይ ሆኖ ይመለከት ነበር ቆላውን ዓለም ትእዛዛተ ኦሪትን ዕፅዋትን አየው ብሎ 10 እንጨቶችን አየው አለ በጣም ይሸታሉ ማዛቸው ከሩቅ ይጣራል እጅግ የተወደዱ ናቸው አለና ሁሉም ተጠቅለው ዘጠኙ ግን ያንዱን ያክል አይሸቱም አንዱ ይበልጣል እንደኛ 10 ትእዛዛተ ኦሪት በሙሴ አማካኝነት ገና ወደፊት የሚሰጡትን ከመቶ ዓመታት በኋላ የተሰጡትን አይቶን ዘጠኙም ጥሩ ሽታ አላቸው እጅግ ልብን ይመስጣል ከሩቅ ይጣራሉ አለ ግን ማን እንዳሉ አለ ዘጠኙ ተጨፍልቀ ያንዱን ያክል አይሸቱ አያችሁ 10 ትእዛዛተ ኦሪት ስንል የነዚህ ሁሉ መሪ ሁሉ በላይ የሚሆን ሁሉም ተጠቅለው አንዱን የማያክሉ ከዘጠኙ በላይ የሆነ ዘጠኙ ጠባቂ የሆኑለት የኔ ያለኔ ሌላ አምላክ ምን አትበሉ አያችሁ ለምን አለ እንደኛ ሁሉ በአንድ ላይ ሆኖ የዚህን ያክል አይሸቱም ያንዱን ያክል አለ እሱ ይበልጣቸዋል የበላያቸው ነው ከምኑም አይደርሱም ማለት ያ 10 ትእዛዛተ ኦሪት የምንላቸው ዘጠኙ አሉ ሊቃው ሊያጸድቁ የሚችሉት ያለኔ ሌላ አምላክ አታምልክ የሚለው ሲጠብቁ ነው ይህን የሚሽሩ ከሆነ ራሳቸው ጣዖት ናቸው አያጸድቁም ጽድቅ የላቸውም ያለኔ ሌላ አምላክ አታምልክ የሚለው ሽረን ለምሳሌ እንጨት እያመለከ ሰው 10 ትእዛዛተ ኦሪት ጠብቄያለሁ ሰንበትን አክብሬያለሁ እናት አባቴን አክብሬያለሁ ቢል አያጸድቅም ያጸድቃል እንዴ እግዚአብሔር ክዶ ጽድቃል መጀመሪያ እግዚአብሔርን ማመን መጀመሪያ እግዚአብሔርን ማምለክ ያስፈልጋል እና ለዚህ ደግሞ ምሳሌ ሲያስቀምጡ ምናምን አንተ አሉ 40 መስኮት ያለው አንድ ቤት ቢኖር እየሰማችሁ ስንት መስኮት ያለው 40 መስኮት ያለው አንድ ቤት ቢኖር አሉ 39 መስኮቶች ተከፍተው አንዱ ቢከፈት ቤቱ ከሌባ ይድናል አይደለም ንገሩኝ እስኪ ቤቱ ስንት መስኮት አለው እሺ 39 ዘግተናቸው አንዱ ቢከፈት ከሌባ ይድናል አይደለም ምን ስለሆነ አንዱ ስለተከፈተ አይደል አያችሁ የ39 መስኮት መዘጋት ቤቱን ከችግር ያድነው ያለኔ ሌላ አምላክ አታምልክ የሚለው አንዱ ህግ ያ ከተሻረ ዘጠኙ ህግ አያጸድቅም ማለት ነው ምክንያቱም እነኛ ሁሉም ያስተምሩት ይህንን ጠብቁ ነው እግዚአብሔርን አምልኩ ከሱ ውጭ ሌላ አምላክ አታምልኩ የሚለው ትምህርት ቋሚ ትምህርታችን ነው ከዚህ ጋር የምናወዳድረው መጽሐፍ የለም ከዚህ ጋር የምናወዳድረው ህግ የለም ያ በእግዚአብሔር አምልኮ የምናስገባው አንድም ፍጡር የለም በሰማይ በምድር የሚመለክ አንድ ነው እሱ ማን ይባላል እግዚአብሔር ይባላል ማለት ስለዚህ ከዚህ ውጪ የምናደርገው አምልኮ በአጠቃላይ ምን ይባላል ጣዖት ይባላል ነው ሐዋርያው ወደ ሐዋርያው ከመጣታችን ስለ ጣዖት ግንዛቤ እንዲኖረን እስራኤል ከግብጽ ወጡ 430 ዘመን በኋላ ከግብጽ ባርነት ነፃ ወጡ የወጡት ቅዳሜ ማታ ነው ይላል ሊቃውንት
ቅዳሜ ማታ ከግብጽ ባርነት ከፈርዖን እጅ ነፃ ከወጡ በኋላ ሰማይ የመሰለ ባህር አልቅሰው ተከፈለላቸው በሙሴ አማካኝነት። ራበን አሉ፣ ከሰማይ መና ወረደ። ጠማን አሉ፣ ከጥንጫ ውሃ ፈለቀ። ሁሉን አሟላ እግዚአብሔር። ዋይ ፀሐይ ያቃጠለን፣ አሸዋው ግለት አልቻልንም አሉ። የሚነጠፍ የሚጋርድ ከላይ ዋይ ፀሐይ የሚከላከል ጥላ መንገድ የሚጠርግ 7 ደመና ታዘዘ። 7 ደመና ይዞ እግዚአብሔር በክብር ሕዝቡን 40 ዓመት መራ። ይህን ሁሉ አድርጎላቸው ግን መጨረሻ ላይ ይዞ በቃዴስ በርኔ በሚባለው በረሃ ላይ በዚሁ ሲናይ ምድረ በዳ በሲና ምድረ በዳ ላይ ጣዖት አመለኩ ይላል። አያችሁ ሙሴ ከእግዚአብሔር ጋር ሊነጋገር ሙሴን ይወዱታል፣ እግዚአብሔርም ይወደዋል፣ ሕዝቡም ይወደዋል። ሙሴ በሙሴ የማይታረቅ ምንም የለም። የሚገርማችሁ ነገር 570 ጊዜ ቃል በቃል ያናገረው እግዚአብሔር ያናገረው ፍጡር በመጽሐፍ ማን ነው ቢባል ሙሴ ይባላል። ማን ይባላል? 570 ጊዜ አስቡ። አንድንም ሰው እግዚአብሔር ሙሴ 10 ጊዜ ያናገረው ሰው የለም። እግዚአብሔር መጽሐፍ ላይ የተጻፈው 570 ጊዜ ነበቦ እግዚአብሔር ለሙሴ 570 ቃላት 570 ጊዜ ያናገረው ፊት ለፊት ሙሴን የሚባለውን ቅዱስ ነው። እጅግ ይወደዋል። ምክንያቱ የዋህ ነው የሚለው መጽሐፍ። በምን ወደደው የሚያክል ቢባል የዋህ ነው፣ ቅን ነው፣ ልቡ ክፋት ተንኮል የለውም። ሕዝቡ ጣዖት ሲያመልኩ ያለቅሳል፣ እግዚአብሔር ተበደለ ብሎ። አያቸው እግዚአብሔር ላጥፋ ሲል ደግሞ እኔን አጥፋኝ ይላል፣ ለሕዝቡ ደግሞ ይቀማል። አያቸው በዚህ መካከል እዚህ በላይ ማን ይወደዳል? በእውነት መጽሐፍ እንደሚነግረን እዚያ በኦሪት ዘጸአት ምዕራፍ 32 ላይ ስታነቡ ሙሴ ወደ ተራራው ውጣ አለውና እግዚአብሔር ጠርቶ ተራራው ላይ 40 መዓልት 40 ሌሊት እየጾመ ጽላት ለመቀበል ሕግ ለመቀበል ደብተራ ኦሪት ቤተ መቅደስን ለመስራት ከእግዚአብሔር ጸጋ ፍለጋ ወደዚያው ወጥቶ ተራራው ላይ እየጾመ ባለበት ሰዓት ወዳው ዘወራሉና አሮንን ምን አሉት? ካህኑን ግበር ለና ማለት ዘይሐውሩም ቅድሜነ ወለ ይጸብጡ ጠረነ እስመ ዝኩስተ ሙሴ ዛውፃነ ኢነአምር ከመምን ተኮነ። ሙሴ ከግብጽ ያወጣን ደመና በጸሎቱ ይጋረደልን፣ ከሰማይ መና ወረደው፣ ጥንጫ ላይ ያፈለቀው፣ ሰማይ የመሰለ ባህር በበትሩ የሰነጠቀው ሙሴ ተራራው ላይ ወጣ፣ በዚያው ቀረ። ወደ ዮርዳኖስ ወደዚያው ወደ ኤርትራ ባህር ተመልሶ ሄዶ ባህር አስጥሞት እንደፈርዖን ቀርቶም እንደሆነ አላወቅንም ማለት ነው። ወደ አሮን ሄዶ አላወቅንም የሙሴን ጉዳይ 40 ቀን ሆነዋል። የት እንደሄደ አናውቅም። ተራራው ላይ ያየው እሳት አቃጥሎት እንደሆነ በዚያውም አናውቅም። ወደ ኤርትራ ተመልሶ ባህር አስጥሞትም እንደሆነ አናውቅም። የሙሴ ጉዳይ ግራው ገብቶናል፣ ማወቅ አልቻልንምና እንደ ሙሴ ሁሉን ማድረግ የሚችል አምላክ ስራልን ብለው ሕዝቡ አሮንን አስቸገሩት ይላል መጽሐፍ ቅዱስ 32 ላይ ስታነቡ። ያን ጊዜ አሮን ምን አለ? ካህን ነው አሮን። እንግዲህ ምን አለ አሮን? የሙሴ ታላቅ ነው። እሺ ብዬ አሁን ጣዖት ብሰራ ጠፍጥፌ ድንጋይ ብሰራ ወይም እንጨት ጠርቤ ይሄ ነው አምላክ ብል ከማን ጋር እጣላለሁ? በሰማይ በምድር ያለው ስንት አምላክ ነው? እሱ ማን ይባላል? እግዚአብሔር ይባላል። ጣዖት ብሰራ እግዚአብሔር ጋር ልጣላ ነው አለ። እኔንም ሕዝቡንም ያጠፋል፣ እግዚአብሔር ይበቀላል። በአምልኮቱ አይደራደርም እግዚአብሔር። አስቡት፣ መጽሐፍ ስታነቡ ስነ ፍጥረትን ብትመረምሩ እግዚአብሔር የማይደራደርበት ነገር ምንድነው ከተባለ በአምልኮቱ የሚገባበትን አይደራደርም እግዚአብሔር። አምላክ ነኝ ብሎ የሚመጣ አስቡት፣ መልአኩን እኮ ባደረ ጨለማ ጠቅሎ ከዚህ በታች 5 ዓለም ነው የወረወረው፣ ጥልቅ ጨለማ ውስጥ ነው የወረወረው መልአኩን። ከሚካኤል ከገብርኤል በላይ የተሾመውን ሰማልያል የተባለው መልአክ አሁን ሰይጣን እያልን የምናንቋሽሸው የምንጠራው መልአክ ነበረ። እንደዚያው ስሙ ሰማልያል ነው። ሰማልያል ብሂል ርዕሰ ኩሎም መላእክት። የሥነ ፍጥረት ሊቃውንት ሰማልያል ማለት የመላእክት አለቃ የበላይ ማለት ነው። ግን እኔ ፈጣሪ ነኝ አለና በእግዚአብሔር ቦታ ራሱን አስገባ። እግዚአብሔር በዚህ አይደራደርም። በጨለማ ጠቅሎ አወረደውና ሰማልያል ሳይሆን ሰይጣን ነው ስም አለ እግዚአብሔር። ይሄ በአምልኮቱ ስለገባ ነው። የሚመለክ አምላክ አንድ ነው። ስንት ነው? ስሙ ማን ይባላል? እግዚአብሔር የሚባል አምላክ ብቻ ነው ያለው። በዚያ ቦታ ስላስገባ ነው። አዳም ከገነት ለምን ተባረረ? እስኪ ለምን ተባረረ? ምክንያቱ ምንድን ነው? የበደለው በደል ምንድን ነው? እስኪ ንገሩ። እንጨት በላ አይደል? አሁን እንጨቱ የት ሊያደርስ ነው? አምላክ ሊያደርግ እኮ ነው። እንጨት የተበላው እኮ በእንጨት አምላክ ለመኮን አይደል? እንጨቱን ብትበላ አምላክ ትሆናለህ አለው ሰይጣን። ገባን ነው ራሱ በዚያ እኮ ተዋርዷል። አምላክ እንደማይኮን ያውቀዋል። መልአክ የነበረው ወደ ሰይጣንነት የተቀየረው አምላክ ለመሆን ስላሰበ ነው። ፈጣሪ ነኝ ብሎ ስለወራ ነው። ተመለሱ ስላልተመለሰ ነው። እሱ እንዳልሆነ እያላወቀው ለምን ጓደኛ ታለው እንደኔ የተዋረደ ላግኛለና የሰው ልጅ እንደገና
እንጨቱን ብትበላ አምላክ ትሆናለህ ከሱ በላይ እንዲያትሆንበት ተመቂቶ ነው እግዚአብሔር ያለው። እሺ አለና እንጨት በላ። ሔዋን በላች፣ አበላቸው፣ ተያይዘው ወረዱ። በአምልኮት ስለገባ ነው አዳም የተዋረደ። የእንጨት ጉዳይ አይደለም ነው። ምን እንጨት ተበላ እግዚአብሔር ክብር አይጨምር አይቀንስ። ሰው ይሄን እንጨት በላ አልበላ? እስኪ ንገሩኝ። አሁን እንጨት በልቶ የእግዚአብሔር ክብር ይዋረዳል? እኛ እንጨት ስለበላን እግዚአብሔር ይዋረዳል? በእንጨት የሚዋረድ ክብር አለው እንዴ? እግዚአብሔር የለውም። እኛ እንጨት ባለመብላት ውስጥ የምንጨምርለት ክብር አለ እንዴ? የለም። ራሱ የተከበረ ነው ራሱ። ግን ያንን ለምልክት አደረገው። አድርግ አታድርግ፣ ይሄን አትብላ ያለው አዛዥና ታዛዥ፣ ፈጣሪና ፍጡር፣ ጌታና ባሪያ ሊታወቅ ነው ባጭሩ እንጂ እንጨት ጉዳይ እግዚአብሔርን አስጨንቆት አይደለም። አዛዥና ታዛዥ፣ ፈጣሪና ፍጡር፣ ጌታና ባሪያ። አያችሁ በምን ይታወቅ? ምልክቱ ዕፀ በለስ እንዲያትበላ ሌላው ይሄ አዛዥና ታዛዥ፣ ፈጣሪና ፍጡር ሊታወቅ ደንበር ነው። በፍጡርና በፈጣሪ መካከል ያለ ደንበር ጣሰ። እንጨቱን በላና አምላክ ለምንፈልገ እግዚአብሔር አወረደው። አሁንም አሮን እሺ ብላቸው በድንጋይ ወግረው እምቢ ብላቸው ህዝቡ የሚጸይቁሽ ናቸው የእስራኤል ህዝቦች። ዛሬ እንጀራ ወርዶላቸው ነገ የሚያሙ እግዚአብሔር ነው። በድንጋይ ወግረው ይገሉኛል አምላክ አልሰራም ብላቸው ስራልን ብለውኛል። እሺ ብዬ ደግሞ አምላክ ብሰራ ጣዖት ብሰራ ደግሞ እግዚአብሔር ይቆጣኛል። ምን ላድርግ ብሎ ተጨነቀ አሮን። ከዚያ በኋላ ምን አለ መሰላችሁ? በሱ ቤት መጠበቡ ነው። ምን አላቸው? እስራኤል ወርቅ ወዳጅ ናቸው፣ ብር ወርቅ ወዳጅ ናቸው። እና ስለዚህ ከግብጽ ሲወጡ ደግሞ ዋውጾሙ በወርቆ በብሩ ዳልዳው የግብጽ ሰዎች እንኳን ሀገራችን ወጣችሁልን፣ እንኳን ያ ሁሉ መቅሰፍት ቀረልን፣ እንኳን ወጣችሁልን እንጂ እንሸልማችኋለን ወርቅና ብር እየሸለሙ ነው ያስወጧቸው። እስራኤል ሲወጡ ከደስታቸው ብዛት የተነሳ ብዙ መከራ ነበር በአገሩ ላይ፣ ስንት መቅሰፍት ወርዷል። እነሱ ከወጡ መቅሰፍት አይወርድም። በሰላም ሂዱ ብለው ወርቅ ሸልሟቸዋል። ወርቅ ወዳጅ ስለሆኑ ወርቅና ብሩ ሴትም ወንድም ሳትሉ አንጡ ያላችሁን ልበላቸው አምላክ እንዲሰራ ልበላቸውና አይ ወርቅ አንሰጥም እንሰጣለን ሲሉ ሲያመነቱና ሲጨቃጨቁ በዚህ ምክንያት ሙሴ ወንድሜ ይመጣና ከዚህ ሁሉ ጥያቄ ይገላግለኛል እሱ እንደ ጠባያቸው ይመራል አለ ሙሴ። አሮን ይህን ሐሳብ መጣለን። ከዚያ ወርቅ አንጡ ሲላቸው እንዋል እንደር አላሉም። እለቱን ሰብስበው ያላቸውን ወርቅ ነው አንተ ይሰጡት። ሰይጣን አነሳሳቸው ነው ይላል። ከዚያ በኋላ ጉድጓድ ምሶ እሳት አስነድዶ ያንን ሁሉ ወርቅ እሳት ውስጥ ሲጥለው ቀለጠና የላም ጥጃ መስሎ ወጣ ይላል። አሁን ያን እንደውም ቅርጽ አወጣለት ይላል። የላም ጥጃ አድርጎ ቅርጽ አወጣለትና ወይፈን ነው የሚመስለው አደባባይ ላይ አቆሞ እየሰንባ ለጊዜ ነገ የጌታ በዓል ነው ብሎ የጣዖት በዓል አወጀ። መጽሐፍ ቅዱስ የሚነግረን ነው ምነግራችሁ አወጀ። ከዚያ በኋላ ሙሴ እግዚአብሔር ሙሴ ምን አለው? ተራራው ላይ በጾም ላይ ያለው ጾሙን ጨርሶ ጽላት ተሰጥቶት ሙሴ ሕግ ተሰጥቶት ሙሴ ወደ ተራራው ሊወርድ ወደ ህዝቡ ሲል እግዚአብሔር ምን አለው? አበሱኒ እስራኤል ህዝብከ አለው ሙሴ ህዝብ በደለኝ አለው። መጀመሪያ እግዚአብሔር ህዝቤ ነበር የሚላቸው። ያን ቀን ግን ህዝቦች በደሉኛል። ለማን ሰጠው? ህዝቡን ለማን ሰጠው? ምን አሉ ሊቃውንት? ይሄ የጠብ መጀመሪያ ነው፣ የጠብ ምክንያት ነው። ህዝቤ ነው የሚለው መጽሐፉ። ያን ቀን ግን ህዝቦች በደሉኝ አለው። ሙሴ አልፈጠራቸው እንደዚህ ህዝቦች። ህዝቤ የሚላቸውን ህዝቦች አለ። የጠብ መጀመሪያ ነው አሉ። አንድ ሰው አሉ አባት ልጁ ጋር ሲጣላ ወይም ልጁ ሲያስቀይመው ልጅሽ እንዲህ አደረገኝ ይላታል ሚስቱን። የሱ ልጅ ነው አይደለም? አያችሁ፣ የጠብ መጀመሪያ ነው። ጠብ ፍለጋ ነው። ስለዚህ የራሱን ህዝቦች እግዚአብሔር ሙሴ ምን አለው? ህዝቦች በደሉኛል። ጌታ ሆይ ምን አደረጉ አለ። ምን ያላደረጉኝ ነገር አለ? አበሱን እስራኤል ህዝብከ ህዝቦች እስራኤል በድለውኛል፣ ስለኔ ፈንታ ጣዖት አምልከዋል አለ። ህድገን ሲወሙ ለንሁዝ ወሰይመከ ውስተ ህዝብክ ሙድ ፍቀድልኝና ህዝቡን ላጥፋቸው፣ ከዚህ የተሻለ ህዝብ ላንተ ፈጥራለሁ አለው እግዚአብሔር። ሙሴን ምን አለ? ቆመና አቤቱ አንተ ብዙ ታምር ያደረክበት ህዝብ ነው። በግብጽ ሀገር ግብጽ ትመስክር፣ ብዙ ፈርዖኖች ይመስክሩ። ያን ሁሉ ታምር ያደረክለት ድንቅ ስራ የተገለጠበት ከሰማይ መና ወረድክለት፣ እንጀራ ፈለክለት፣ ሰማይ የመሰለ ባህር ከፍለህ ያሻገርከው አንተ አይደለህምን? ክብር የተገለጠበት ህዝብ ነው። እኔም ደግሞ የተንከራተትኩለት ህዝብ ነው። ህዝቡን ከምታጠፋው እኔን ከህይወት መጽሐፍ ታቀኝ። ዘጸአት 22 ስታነው እኔን ከህይወት መጽሐፍ ታቀኝ። ህዝቡ ከሚጠፋ አይጠፋም። ለምን ይጠፋል? በእግዚአብሔር ፊት ቆሞ ተከራከረ፣ ለምን እግዚአብሔርን። እግዚአብሔር ግን ምን አለው? እንከሰ ወሬደ ከሆነ። አያችሁ የአባቶቻችን ምልጃ እንደዚህ
የእግዚአብሔርን ቁጣ የመመለስ አቅም አለው የአባቶቻችን። እንግዲያውስ ሂድና አስተምራቸው። እሺ ብለው ከተመለሱ ይቅር ላለው አያችሁ። በእሱ ላይ ገብተውበታል እኮ በአምልኮቱ ገብተዋል። ጣዖት አምልከዋል በአደባባይ አቁመው። ነገር ግን ሂድና እንግዲያውስ አስተምራቸው አለ። ሄደ። እንደውም ተቆጥቶ ጽላቱን እዚያ ጣዖቱ ላይ ወረወረው። ጽላቱም ጣዖቱም ተሰበረ ይላል መጽሐፍ ቅዱስ። ከተሰበረበት በኋላ ነው መጽሐፍ ቅዱሱ እንደሚነግረን ጽላቱ ሲሰበርበት ሙሴ ምን አለ? አቤቱ የሰጠኝ ጽላት ተሰበረ፣ ህዝቡ ግን ተመልሷል። ጣዖቱ አመድ ሆኗል፣ ጽላቱም ግን ተሰብሮብኛል። ዛሬ ከካህናቱ መስቀል ጽንሃ ነጥቆ እንደሚሰበር እንደዚያ ተሰበረበት። ያን ጊዜ ቀር ከመቀዳሚያት እንደ ቀድሞ አድርገህ ጽላቱን ስራውና አንጣው፣ ህጉን እኔ ጽፍልሃለሁ አለው እግዚአብሔር። ይሄ መጽሐፍ ቅዱስ ነው። ህጉን እኔ ጽፍልሃለሁ፣ ጽላቱን አንተ ስራው። በዚህ ነው ቤተክርስቲያናችን ጽላት እያዘጋጀች የምትቀጥለው። ስራ የእግዚአብሔር ያምልኮቱ መገለጫ የሆነውን ጽላት የምታዘጋጀው ለዚህ ነው። እንደገና ስራው አለው ሰርቶ ሙሴ ያቀረበ፣ ህጉን ግን እግዚአብሔር ጻፈለት በተራራው ላይ። ከዚያ አምልኮተ እግዚአብሔር ቀጥሏል ማለት ነው። ሙሴም ህዝቡን መከራ አስተማረ፣ ህዝቡ ይቅርታ ጠየቁ፣ ከእግዚአብሔር ጋር ቀጠሉ ማለት ነው። አሮን በካህንነት አገልግሎት፣ ሙሴ በመስፍነት ህዝቡ ይዞ ቀጠለ። በአጠቃላይ ግን ጣዖት ማለት ምን ማለት ነው የሚለው ስንመለከተው በእግዚአብሔር ላይ ደባል አድርገን የምናመልከው አምልኮ ጣዖት ይባላል። ጥንቆላ ሊሆን ይችላል፣ ሟርት ሊሆን ይችላል። ከእግዚአብሔር ይሻላል ብለን የምንሄደው ሁሉ ምን ይባላል? ምን ይባላል? ከእግዚአብሔር የተሻለ ነው። አይ እግዚአብሔር መፍትሄ አልሰጠኝም እሱ ይሰጠኛል ብለን ሌላ ደባል አምላክ የምንፈልግ ሁሉ ጣዖት አምልኮ ነው። በዚህ ላይ ደግሞ እግዚአብሔር አይደራደርም፣ ይቀየማል እግዚአብሔር። ሐዋርያው ቅዱስ ጳውሎስ ስለዚህ ነው እንግዲህ ጣዖት በጥቅሉ ከእግዚአብሔር ውጭ የሆነ አምልኮ ምን ይባላል? ምን ይባላል? ጣዖት ይባላል። እና ምን ይላል ቅዱስ ጳውሎስ በዚህ ላይ ስለ ጣዖት ስለሚሰዋው መስዋዕታችሁ ሁላችሁም ዕውቀት እንዳለን እናውቃለን። ጣዖት ምን እንደሆነ ለጣዖት ምን እንደሚሰዋ ሁላችንም እናውቃለን። ለዚህ አዲስ አይደለም ትምህርቱ። ይሄንን ማንም ሰው ይረዳል አለ። ጣዖት ምን እንደሆነ ቅድም የነገርኩህ እንጨቱ ድንጋዩ ተለያየ አምልኮ ነው። በግብጽ ለምሳሌ ስብኮ ላይ ሜዳም ጥጃ ይመለክ ነበረ። እነ ቅዱስ ማርቆስ ሂደው ቀጥቅጠው አጥፍተው ያን ወልድ ዋህድ ብሎ ኢየሱስ ክርስቶስን እስከሚሰብኩ ድረስ መንበሩ ዙፋኑን ግብጽ እስከሚያደርግ ከዚያም በፊት ክርስቶስ በኪደተ እግር በስደት ቢቀድሳትም ግብጽ እስከ ማርቆስ ድረስ በአምልኮተ ጣዖት የተያዘች ነበረች። ግብጽ ግን መንበሩን እዚያው አድርጎ ማርቆስ ይሰበካል። ለዚህ ነው የነበሩትን ጣዖታት ሁሉ ቀጥቅጡ እና አቡነ ተክለ ሃይማኖት በኢትዮጵያ ውስጥ የነበሩትን ጣዖታት ቅጥቅጥ አድርገው አትን ነው በየዛፉ ስር የነበረ የሚጮህ አጋንንትን አንቀጥቅጠው አጽድተው እቺን የመሰለ ቅድስት ሀገር ወልድ ዋህድ የምትል ከዳር እስከ ዳር እንዲያዘጋጇት እንደፈጠሯት ማለት ነው። ለቅዱስ ማርቆስም እንደዚህ ያደረገ ሁላችን እናውቃለናል። የማያውቅ የለም ስለ ጣዖት። ብዙ ሊነግራቸው አልፈለግም። ስለ ጣዖት ነው ያውቃሉ፣ በተለይ ስለሚያመልኩ በዚህ በቆሮንቶስ ያሉ ምእመናን። ፍቅር ግን ያነጻል አለ። በጣዖት ምክንያት ይከራከራሉ። በጣዖት የተሰዋ ለጣዖት ሰው ይበላል አይበላም ይከራከራሉ። ፍቅር በውስጣቸው ጠፍቷል። በዚህ ምክንያት አንደኛ ባይድ አምልኮ እያመለኩ ነው፣ ያ ብቻ አልበቃቸውም። በዚህ መካከል ደግሞ ያንን የማያመልኩም አሉ። እነኚህ ይቃወማሉ፣ እነኛም ይቃወማሉ። በአብዛኛው ክርክሩ ጣዖት ማምለክና አለማምለክ ሳይሆን ለጣዖት የተሰዋ ይበላል አይበላም የምግብ ክርክር ጀመሩ ማለት ነው። ከዚህ ሐዋርያው ምን አለ? ከሁሉም ግን ፍቅር ይሻላል። ምን ይሻላል? ፍቅር ይሻላል። ምክንያቱም ፍቅር ማን ነው? አዎ ፍቅር ግን ያነጻል። አወኩ የሚል ቢኖር ሊያውቅ የሚገባውን ገና አላወቀም። አወኩ የሚል ቢኖር ሊያውቅ የሚገባውን ገና ምን አላለም? ምን አላለም? አላወቀም። መቼስ አዋቂ የምንባለው የተወሰነች የራሳችን ወተን ወርደን ደክመን የተማርናት ትምህርት ኖረናለች። ፍጹም ግን ዕውቀት አይደለም። ፍጹም ዕውቀት አይደለም። እንከን የሌለው ረዳት አማካሪ የሚያስፈልገው የሚጠየቅ ሊቅ ማንም ከሱ በላይ የሌለ ማን ብቻ ነው? አዎ እግዚአብሔር ብቻ ነው። ትልቁ ዕውቀት አለ እግዚአብሔርን ማወቅ ነው። አላሆነ ማንን ማወቅ ነው? እግዚአብሔርን ማወቅ ነው ዕውቀቱ የሚባለው። ምክንያቱም እነ ፕሉቶ፣ አርስቶትል፣ ሶቅራጥስ የሚባሉ እነኚህ ፈላስፋዎችን እንደ አምላክ ያዩዋቸው ይቆጥሯቸው ነበር። እዚህ ቆሮንቶስ ውስጥ ያሉ የግሪክ ምዕመናን ብዙ ጊዜ እዚያ ጋር ተጣብቀው አይወጡም ነበር። የእነሱን ፍልስፍና እንደ የመጨረሻ የእውቀት ጥግ አድርገው ያስቡት ነበር። ከዚያ አስተሳሰብ እንዲወጡ ነው ሐዋርያው ቅዱስ ጳውሎስ እየነገራቸው ያለው። እግዚአብሔርን የሚወድ ሰው ግን ርሱ በራሱ ዘንድ
በእውነት የታወቀ ነው። እግዚአብሔር ማወቅ ነው፣ ሊቅነት ነው። ጣዖታትን ወይም ስለ ጣዖታት የተሰዋውን ስለ መብላት ግን ጣዖት ሁሉ በዓለም ከንቱ እንደሆነ ከአንድ እግዚአብሔር በቀር ሌላ አምላክ እንደሌለ እናውቃለን። ከአንድ እግዚአብሔር በስተቀር ሌላ አምላክ እንደሌለ ምን እንላለን? እናውቃለን። ይሄንን ዕውቀት ዘንግተው ስለነበረ ነው። እናንተ አሁን ስለምታውቁት ስለ ፀሐይ፣ ስለ ጨረቃ፣ ስለ ከዋክብት እንቅስቃሴ፣ ስለ ነፋሳት መውጣትና መግባት ስለተፈላሰፋችሁ ያን እንደ ዕውቀት ቆጥራችኋል። አይደለም። ያን ሁሉ እየፈጠረ እግዚአብሔር ማወቅ በቂ ነው። ዕውቀት ከዚያ የሚበልጥ ነገር የለም። አማልክት የሚሏቸው ነገሮች አሉና አማልክት ማለት ያው እንደ አምላክ የሚቆጠሩ ጣዖታትን ማለት ነው። በሰማይም ቢሆን በምድርም ቢሆን ብዙ አማልክት ብዙ ጌቶች ቢኖሩ ለእኛስ ሁሉ ከርሱ የሆነ እኛም ለርሱ የሆን አንድ እግዚአብሔር አብ ሁሉ በርሱ የሆነ እኛም በርሱ የሆን አንድ ጌታ ኢየሱስ ክርስቶስ አለን ይላል። ሊመለክ የሚገባው አምላክ እሱ ብቻ ነው። በሰማይም አማልክት ይኖራሉ ማለት በእግዚአብሔር ቦታ አለ ማለት አይደለም። ፀሐይ ጨረቃን ስለሚያመልኩ ከዋክብትን ስለሚያመልኩ በሰማይም ያለው እነኚህን አማልክት ነው። በምድርም አማልክት ሊኖሩ ይችላሉ። ቅድም እንዳልኳችሁ እንጨቱ፣ ድንጋዩ፣ ስብኮ ላይ የተለያየ ጣዖት ከተለያየ እሳት የተሰሩ አማልክት ይኖራሉ። በሰማይ ጌቶች ያላቸው አዋቂ የሆኑ የሚመራመሩ ተመራማሪዎች እነኛም ሊኖሩ ይችላሉ። በምድርም ጌቶች አሉ፣ የዓለም አስተዳዳሪዎች። እነኚህ ሁሉ ግን በሱ ቦታ ሊገቡ ወይም አምላክ ተብለው ሊጠሩ አይገባም። አምላክ አንድ ነው፣ በሰማይ በምድርም። እሱ ማን ነው? ጌታችን አምላካችን መድኃኒታችን ማን ነው ማለት ነው? ኢየሱስ ክርስቶስ ነው። ከዚህ ውጭ አምላክ የለም። ነገር ግን ሁሉ የሚያውቀው አይደለም። እግዚአብሔር አምላክ መሆኑን የማያውቁ ብዙዎች ስላሉ፣ ያልተረዱ ብዙዎች ስላሉ፣ በእናንተ መካከል በጣዖት ዓይናቸው የተጋረደ ከጣዖት አልፈው ጌታቸው ማየት ያልቻሉ ሁሉን የፈጠረ እግዚአብሔር እያለ እንጨቱን፣ ድንጋዩን፣ ባህሩን የተለያየ እንስሳትን የሚያመልኩ ስላሉ ነገር ግን ሁሉም ማያውቀው ማለት እግዚአብሔር ሳያውቁ የሚኖሩ ብዙዎች ስላሉ እስከዛሬ በጣዖታት ልምድ ለጣዖት የተሰዋውን የሚበሉ አሉ። ምክንያቱም እግዚአብሔር መኖሩን አያውቁም። ጣዖት ያመልካሉ። ለጣዖት የተሰዋውን የሚበሉ አብረው የሚኖሩ በዚህ ተስማምተው አሉ። ሕሊናቸውም ደካማ ስለሆነ ይረክሳል። ማለትም ተመራምረው ፈጣሪያቸው ማወቅ አልቻሉ። የሚያውቁትን እንጨት ብቻ እንዲያምላክ ቆጥረው ለዚያ መስዋዕት ያቀርባሉ። ሀብታሞች ያመጡታል። ያንን አምላክ ነው ብለው ለሱ የሚቀርበውን ነገር እየበሉ የሚኖሩ ሕሊናቸው ደካማ ስለሆነ ይረከሱ አሉ። መብል ግን ወደ እግዚአብሔር አያደርሰንም። ወደ ምን አያደርሰንም? አዎ በመብላት ወደ እግዚአብሔር አይደረስም። መብል ለቁመተ ሥጋ እየተሰጠ በምድር ላይ ስንኖር ስለሚያስፈልገን ነው። በተፈጥሮ እኛ መጀመሪያውኑ ስንፈጠር እግዚአብሔርን ለማመስገን ስሙን ለመቀደስ ክብሩን ለመውረስ 22 ስነ ፍጥረትን እግዚአብሔር ፈጠረ። ከ22ቱ ስሙን የሚቀድሱ ክብሩን የሚወርሱ 2 ናቸው። እነሱም ሰውና መላእክት ናቸው። ጧት ማታ መላእክት ያመሰግናል፣ ሰውም ያመሰግናል። መላእክት ድካም የለባቸውም። እኛ ድካም ይስማማናል፣ ሥጋ ለባሾች ስለሆነ። መላእክት እረፍት አያስፈልጋቸውም። እኛ ግን አሁን አርፈን ነገ አርፈን ከነገ ወዲያ ካልሆነ በስተቀር ሙሉ አገልግሎት መስጠት አንችልም። መላእክት ምግብ አያስፈልጋቸውም። ምግባቸው ቅዱስ 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 ማንን ማመስገን? እግዚአብሔርን ማመስገን ነው። እኛ ደግሞ ሥጋዊ ምግብ ያስፈልገናል፣ ቁሞ ለመሄድ ማለት ነው። ነፍስና ሥጋ መጽናት የሚችሉት በምግብ ስለሆነ ይሄ ምግብ እንዳለ እናውቃለን። ነገር ግን ለቁመተ ሥጋ ተሰጣ እንጂ ለአምልኮ ግን አይደለም። ከአምልኮ ጋር ግን ምግብ አይገናኝም፣ አይያያዝም። ብንበላም አይረባንም፣ ባንበላም አይጎዳንም። አያችሁ፣ ብንበላም ምን አይለንም? አይረባንም። ለጽድቅ አሁን ምግብ ምንም መስፈርት አይደለም። መንግሥተ ሰማያት ለመግባት ምግብ መስፈርት አይደለም። ብንበላም አይረባንም ለመንግሥተ ሰማያት፣ ባንበላም ደግሞ ምን አይለንም? አይጎዳንም ስለ መንግሥተ ሰማያት። አሁን እያለ ያለው ስለ ጣዖት የተሰዋን ምግብ የሚበሉ ሰዎች ስላሉ እንጂ ሰው ምግብ አይብላ ማለት አይደለም። ነገር ግን አለ እናንተን በማየት ሌላው እንዳይሰናከል ተጠንቀቁ ይላል። እናንተን በማየት ሌላው እንዳይሰናከል።
ጣዖት ቤት እየሄዳችሁ ለጣዖት እየሰዋችሁ ለጣዖት እየተንበረከካችሁ እናንተ ስትበሉ እናንተን አይቶ ጓጉቶ በምግብ አማካኝነት እግዚአብሔርን የሚያመልከው ቤተ ጣዖት መጥቶ የጣዖት ምግብ ለመብላት ብሎ እግዚአብሔር እንዳይገኝ መሰናክል እንዲያትሆኑ ተጠንቀቁ። በደልም እንኳን ብትበድሉ ራሳችሁን ችላችሁ በድሉ እንጂ ለሌላው እንቅፋት አትሁኑ። የራበው ሰው ካለ ምን አገባይ ብሎ እግዚአብሔር ሊክድ ይችላል። ጊዜያዊ ራብ ነው፣ ዘላለማዊ ራብ ግን አይደለም። ሁሉን የሚመግብ ትንኝን የማይዘነጋ እግዚአብሔር እያለው በዚህ በእናንተ ምግብ ምክንያት ፈጣሪው ሰው እንዳይክድ መሰናክል እንዲያትሆኑ ምን በሉ ተጠንቀቁ ይላል። አንተ አማኝ በጣዖት ቤት በማይዲ ተቀምጠህ ያየህ ቢኖር ያ ልቡ ደካማ የሆነ ሰው ወዳው ጣዖት የተሰዋውን ደፍሮ ይበላል። አያችሁ፣ በምግብ ምክንያት ጊዜያዊ ረሃብ ወይም ጊዜያዊ ማጣት ያስቸገረው ሰው ቢኖር አይን የከበላው ምን አገባኝ እግዚአብሔር የሚባለው አያስፈልገኝም፣ ይሄ እንጨቱ ድንጋዩ ካበላይ ከእንጨት ከድንጋይ ጋር ልኖር ብሎ እንዳይሰናከል ተጠንቀቅ። አንተ ብትወድቅም እንኳን ራስህን ችለህ ደግ እንቅፋት አትሁን። ከቻልክ ደግሞ ምግቡን ተወው፣ ያመጣዋል ወደፊት። ምኑን ተወው? ደፍሮ ይበላል። ክርስቶስ ስለ እርሱ የሞተለት ያ ደካማ ወንድም አንተን በማየት ይጎዳል። ክርስቶስ ስለ እርሱ የሞተለት ሙቶ ያዳነው ክርስቶስ ነው፣ ጣዖት አይደለም። ዓለምን ያዳነ እንጨት የለም፣ ድንጋይ የለም፣ እንስሳም የለም፣ አራዊትም የለም። ዓለምን ያዳነው ክርስቶስ ነው። ያዳነው ክርስቶስን በእንጨት እንዳይቀይረው፣ በእንስሳ ምስል እንዳይቀይረው፣ ለዚህ ልትጠነቀቅለት ይገባል፣ እንዳይጎዳ ለወንድምህ ተጠንቀቅለት ይላል። በባልንጀራቻችሁ ላይ እንዲህ የምትበድሉ ከሆነ ደካማ ሕሊናችሁን የምታቆስሉ ከሆነ ክርስቶስን ትበድላላችሁ። ነገር ግን በመብል ምክንያት ወንድሜ የሚሰናከል ከሆነ ወንድሜን እንዳላሰናክል ለዘላለም ስጋ አልበላም ይላል ሐዋርያው። በመብል ምክንያት ወንድሜ የሚሰናከል ከሆነ ለዘላለም ምን ይቅርብኝ? ምን ይቅርብኛል? ስጋ ይቅርብኝ፣ ስጋ ይቅርብኝ። እንኳን ለጣዖት የተሰዋውን አይደለም ቀርቶ ለባዕድ አምልኮ የተሰዋውን አይደለም ቀርቶ በትክክለኛው እንኳን እግዚአብሔርን በማያስቀይም ስሙን ጠርቼ ያዘጋጀሁት ምግብ ቢሆንም እንኳን ለዘላለም ለምን አይቀርም? ወንድሜ የሚሰናከልና ከፈጣሪው ውጭ የሚሆን ከሆነ ከእግዚአብሔር ክብር የሚለይ ከሆነ ከመንግስተ ሰማያት የሚወጣ ከሆነ በምግብ ምክንያት ለወንድሜ ለምን መሰናክል ሆናለሁ? እባካችሁን መሰናክል ለወንድማችሁ አትሁኑ ብሎ አስረግጦ ይናገራል ሐዋርያው። ያልገባችሁ ካለ ጠይቁ፣ ተማሩ። እንደገና ደግሞ እስከምታውቁ ድረስ ወደዚያ መመለስ እንኳን ባትችሉ በምግብ ምክንያት ብዙዎችን እየሰበካችሁ መሰናክል አታስገቧቸው። የዘላለም ክብር መንግስተ ሰማያት እንዳያጡ ከክርስቶስ ልጅነት እንዳይራቆቱ ተጠንቀቁላቸው አለ። እሱ ሲናገር ደግሞ በምግብ ምክንያት ወንድሜ የሚሰናከል ከሆነ ለዘላለም ስጋ አልበላም ማለት ተዋለው አለ ሐዋርያው። ምክንያቱም ከእምነት የሚበልጥ የለም ነው ባጭሩ። ከምን የሚበልጥ የለም? ምግቡም፣ ልብሱም፣ ጉርሱም፣ ስልጣኑ፣ የነገዱ፣ ሰፈሩ፣ መንደሩ፣ ገንዘቡ ሁሉም ከማን አይበልጥም? ከማን አይበልጥም? ከእግዚአብሔር አይበልጥም አለ ሐዋርያው። ይሄን ብሎ የሚጨርሰው ትምህርቱን በአጠቃላይ ስለምን ነው የሚናገረው? ስለ አምልኮተ ጣዖት፣ ጣዖት የሚያመልኩ ሰዎች ስለገጠሙት ከጣዖት አምልኮተ ጣዖት እነኛ እንዴት ነፃ መውጣት እንዳለባቸው፣ በዚህ ምክንያት ደግሞ በጊዜያዊ ምግብ ምክንያት ቤተ ጣዖት እየሄዱ በዚያው ተማርከው በምግብ በሆድ የሚቀሩ ሰዎች ስላሉ ሆዳቸው አምላካቸው የሆኑ ሰዎች በዚያ ገጥሞ ስለነበረ ከዚህ ሁሉ ነፃ ወጥተው ሁሉም የክርስቶስ እንዲሆኑ የሚመለክ አንድ በሰማይ በምድር ያለ የድንግል ማርያም ልጅ ኢየሱስ ክርስቶስ እንደሆነ ዓለም ሁሉ ያውቀዋል አለ። የማያውቁ ግን ሊኖሩ ይችላሉ አለ እሱ። እኛ የምንናገረው የምንሰብከው እሱን ነው። ከእንዲህ አይነት አምልኮ ባዕድ ነፃ እንድትሆኑ እንፈልጋለን። ሁላችሁም የክርስቶስ ሙሽሮች ናችሁ እያለ ሐዋርያው ይመክራቸዋል። አሁን ወንጌል የሚሰበከው ትምህርት የምንማረው ጉባኤ የሚዘረጋው ዋናው መሰረታዊ ነገሩ አንደኛ ከእንዲህ አይነት ከተለያየ አምልኮ ራሳችን ነፃ አድርገን የእሱ ብቻ እንድንሆን ነው። የክርስቶስ ሙሽራ መሆን ነው። በባዕድ አምልኮ እንዳንረክስ ራሳችን እንድንቀድስ ነው። ሌላው ደግሞ በኃጢአት የወደቅነው ደግሞ በንስሐ ምርኩዝነት እንድነሳ ከወደቅንበት የኃጢአት አረንቋ ወደ ምሕረት ገነት ወደ ክርስቶስ አደባባይ ወደ መንግስተ ሰማያት የምንቀርብበት የጽድቅ ልብስን ለብሰን በፊቱ እንድንቆም ማዘጋጀት የቤተክርስቲያኑ ዓላማ። የወንጌል የሚሰበከው ዓላማው ይሄ ንስሐ እንድንገባ ስጋውን እንድንቀበል አምላካችን እግዚአብሔር ይርዳን። የእናታችን አማላጅነት የቅዱሳን አባቶቻችን ጸሎት አይለየን።